መሐሪ ነው። እግዚአብሔር አምላክ የዋህ አባት ነውና በፍቅር ዓይን የሚመልከተን፣ እንደ ቸርነቱ መጠን ደግሞ ምሕረትን ይስጠን። እንደ ቃሉ ኃያልነት ሳይሆን እንደ መሐሪነቱ ቃሉን እንድንጠራ ስሙን እንድንጠራ እንዲፈቅድልን የእርሱ ቅዱስ ፍቃድ ይሁን። የሚያስተምር እግዚአብሔር አምላክ ይሁን። እኛ የምንማር እንድንሆን የእርሱ ቅዱስ ፍቃድ ይሁንልን። እንግዲህ ትናንትና የጀመርነው አንድ ትምህርት አለ። ቅዱስ ጳውሎስ ለመጀመሪያ ለሆነ ለልጁ ለጢሞቴዎስ መልእክት ልኮለታል። ጢሞቴዎስ የት ነበረ ብለናል? ጢሞቴዎስ የት ነበረ? እስኪ አንዴ ጻፉት። ጢሞቴዎስ የምን ኤጲስቆጶስ ነበረ? ጢሞቴዎስ የምን ኤጲስቆጶስ ነበረ? ቅዱስ ጳውሎስ ኤጲስቆጶስ እንዲሆን አድርጎ ሾሞታል። ምን ላይ ነው የሾመው? እስኪ ሁላችሁም ኮሜንት ላይ ሊያችሁ ምን ነበር ያልነው? የላችሁም እንዴ? የሾመው ምን ላይ ነበረ? ኤፌሶን ላይ ብለናል። ኤፌሶን ላይ ቅዱስ ጳውሎስ ለጢሞቴዎስ ስንት መልእክት ልኮለታል አለ? ስንት መልእክት ላከለት? አሁን ነቃ ብላችሁ ተሳተፉ እህት ወንድሞች። ስንት መልእክት ልኮለታል ቅዱስ ጳውሎስ ለጢሞቴዎስ? ስንት መልእክት ላከለት? ስንት ላከ? ሁለት ጊዜ ልኮለታል። ስለዚህ ቅዱስ ጳውሎስ ለጢሞቴዎስ 2 መልእክት ልኮለታል። እሺ፣ በምዕራፍ 1 ላይ በመጀመሪያው የጢሞቴዎስ መልእክት ለጢሞቴዎስ በላከው መልእክቱ ላይ ስንት ምዕራፋቶች አሉ ብለናል? ስንት ምዕራፋቶች አሉ? ስንት ምዕራፍ ጽፎለታል? ስንት ምዕራፍ ጽፏል? እሺ ማሂ ተሳስተሻል። እጄን እንዲህ ስላልኩ ነው። ስንት መልእክት ልኳል? ስንት ምዕራፍ? 6 ምዕራፋት በመጀመሪያው ላይ። ስለዚህ ትናንትና ምንድን ያየ ነው? ትናንትና ስለምን አየን? ከሃይማኖት የወጡ ሰዎች፣ ከእምነታቸው የወጡ ሰዎች ለሰይጣን አሳልፈው እንደሰጣቸው፣ በተለይ ደግሞ ሄሜኒዮስ እና እስክንድሮስ የሚባሉ ሰዎችን እንዳወገዛቸው ተናግሮ ነበረ። ያዕቆብ ነው፣ ታስታውሳላችሁ። እነዚህ የተወገዙት ክርስቶስን ፍጡር ስላሉ የእንጨት ጠራቢ ዮሴፍ ልጅ ነው ብለው ስለተናገሩ እነዚህን አውግዞ ለሰይጣን አሳልፌ ሰጥቻቸዋለሁ በማለት ቅዱስ ጳውሎስ ተናግሯል። ጢሞቴዎስ ኤፌሶን ላይ በዋነኝነት ኤጲስቆጶስ ሆኖ እንዲቀመጥ የሆነው በፍላጎቱ ሳይሆን በግድ ነው። እሱም ቅዱስ ጳውሎስ አስገድዶት ነው። ጢሞቴዎስን ኤፌሶን ላይ ኤጲስቆጶስ እንዲሆን ያደረገው ለምን ሲባል የኤፌሶን ክርስቲያኖችን የሐሰት መምህራን የሆኑ ገብተው ይፈትኗቸው ስለነበረ፣ እኛ የበቃንን የተማርነን የሚሉ ወደ ኦሪት ሊመልሷቸው የኤፌሶንን ሰዎች ይታገሉ ስለነበረ እና ጠባቂ ስለሚያስፈልጋቸው ጢሞቴዎስን በዛች ኤፌሶን በምትባሏ ከተማ ላይ ኤጲስቆጶስ እንዲሆን አጠንክሮ እንደጻፈለት አይተናል። ለምን እንደመረጠውም ደግሞ ተመልክተን ነበር ያቆምነው። ዛሬ ምዕራፍ 2 ከእግዚአብሔር ጋር እንጀምራለን። ምዕራፍ 2 ላይ ከቁጥር 1 እስከ 7 እንደዚህ ይላል። ከቁጥር 1 እስከ 7 ሁላችሁ መጽሐፍ ቅዱስ ግለጡ። እንግዲህ እግዚአብሔርን በመምሰልና ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለው። ለምንድን ነው ቅዱስ ጳውሎስ የመጀመሪያ መልእክቱን ለጢሞቴዎስ መላክ ያስፈለገው ስንል ሹመት በቤተ ክርስቲያን ውስጥ ስለሚደረግ ሹመትና በቤተ ክርስቲያን ውስጥ መፈጸም ስለሚገባቸው የሹመት ሂደቶች ምን ስላልነበረው፣ እውቀቱ ስላልነበረው እያስተማረው ትእዛዝም እየሰጠው ለማን? ለጢሞቴዎስ። ጢሞቴዎስ የመጀመሪያ ልጁ ነው። አባቱ አረማዊ ግሪካዊ የሆነ እግዚአብሔር አምላክን ከማያምን የሆነ፣ እናቱ ደግሞ እግዚአብሔርን ያመነች በአዲስ ኪዳን የተጨመረች። ጢሞቴዎስ ደግሞ ቅዱስ ጳውሎስ አስተምሮ አጥምቆ ገዝሮት ክርስቲያን እንዲሆን ያደረገው የእሱ የመጀመሪያ ልጁ እንዲሆን የመረጠው መሆኑን አይተናል።
ይህንን ነው አቅቶ አስተምሮ ኤፌሶን ላይ ላለች ቤተክርስቲያን ኤጲስቆጶስ አድርጎ የሾመው ማለት ነው። ስለዚህ እዚህ ጋር ምድር የሚለው እዚህ ያለበት ኤፌሶን የምትባል ከተማ ላይ ለሚያደርጋቸው ስርዓቶች እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎትን፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ በማለት ተናገረ። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ሀገሪቷን ስለሚመሩ ነገስታቶች፣ ሀገሪቷን ስለሚያደርጉ ከዛ ወዲያ ምን እያለ በብዙ መንገድ ምን ይላል? ያስተምራል አይደለ? ያስተምራል አይደለ? ቤተክርስቲያናችንስ ምን ታደርጋለች? ትመሰክራለች። ስለ ቅጠላል፣ ስለ ስደት፣ በሀገራችን ስለሚኖሩ ህዝብ እያለች ምህረቱ ለዘላለም ነውና አቤቱ እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን እንደ ቸርነት ይሁንልን እያለን ቅዳሴ ማለት የምንሰማት ይቺ ቃል በቅዱስ ጳውሎስ ትእዛዝ የተሰጠች መሆኗን እንመለከታለን። ከዛ ወዲያ ምን ይላል? እዚህ ቁጥር 4 ላይ ሰዎች ሁሉ ሊድኑ እውነት ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው በማለት ወደ ሃይማኖት ሊመጡ ለሚፈልጉት ምስክርነት ይሰጣል። ትርጓሜው እናያለን። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ምን የሆነ ሰው የሆነ ምን ክርስቶስ ነው። ይህ ሰው የሆነው ክርስቶስ ደግሞ ማን ነው? አንድ እግዚአብሔር በማለት ያስቀምጠው። ሰው ምን መሆን አይችልም? አምላክ መሆን አይችልም። አምላክ ግን ምን መሆን ቻለ? ሰው መሆን ይችላል። ስለዚህ አምላክ ሰው ሲሆን ሰው ምን ሆነ ማለት ነው? አምላክን ሆነ ማለት አምላክን ሆነ። ስለዚህ ቅዱስ ጳውሎስ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱ ሰው የሆነ ክርስቶስ ኢየሱስ ነው። የእኛ መልክ የሚመስል መልካችንን መልኩ ያደረገ የባሪያውን መልክ መልኩ አድርጎ የተጠራ ሰውም አምላክን ብለን የምንጠራው ከሶስቱ አካል አንዱ አካል ወልድ መኖሩን ሲነግረን፣ ስለዚህ ራሱንም ደግሞ ምን አድርጎ ሰጠ ይላል? ቤዛ ማለት ለሰዎች ብሎ ራሱን አሳልፎ ምን የሚሰጥ ማለት ነው። ስለዚህ የትኛውንም ያህል የሰው ልጆች ኃጢአት ውስጥ ቢወድቁ፣ የትኛውንም ያህል በኃጢአት ውስጥ ቢሆኑ እግዚአብሔር አምላክ ምን ሆነ? ራሱ ምን አድርጎ ሰጠን? ቤዛ አድርጎ ሰጠን። ሰውም አምላክን ብለን የምንጠራው ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪ ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም በማለት ቅዱስ ጳውሎስ ከቁጥር 1 እስከ 7 ባለው ተናገረ ለጢሞቴዎስ። ይህ መልእክት ለማን ነው? ለጢሞቴዎስ እየተናገረ ያለው ለጢሞቴዎስ። እንግዲህ ትርጓሜው ምንድነው የሚለን? እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ሲል ምን ማለቱ ነው ስንል፣ እግዚአብሔርን መምሰል ማለት ለእግዚአብሔር ታዛዥ መሆን፣ ሕገ እግዚአብሔርን መጠበቅ፣ የፍቅር ሰው መሆን፣ በፍቅር ውስጥ መመላለስ፣ ሰዎችን የሚወድ ይቅርታ ያለው ክርስቶስን የሚመስል ማለት ነው። በጭምትነትና በጸጥታ ዝግታ ያለ ሁከት ተረጋግቶ መኖር ማለት ነው። ይሄ በየጊዜው አጀንዳ እያመጣ ማወክ፣ መረባበሽ፣ መበጣበጥ ምናምን ያለበት አይደለም። ክርስቶስን መምሰል በጣም ዝግ ያለ በጣም የተረጋጋ ቀስ ብሎ ነገሮችን የሚያስኬድ ማለት ነው። ስለዚህ ጢሞቴዎስ እንደዚህ አይነት ሰው እንዲሆን ቅዱስ ጳውሎስ ይነግረዋል። ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ በማለት ይናገራል። ልመና፣ ጸሎት፣ ምልጃ፣ ምስጋናም ለእግዚአብሔር የምናቀርባቸው ማመልካቻዎች ናቸው። ቅዱስ ጳውሎስ ስለ ነገስታቱ ስለ መኳንንቱ ማቅረብ እንዳለብን ይመክረናል። ለእነዚህ ሁሉ የምንጸልየው በጸጥታና በጭምትነት እንድንኖር ነው። በእርሷ ሰላም ይሆንላችኋል፣ ወደ እርሷም ላስመረኳችሁ ከተማ ሰላም ፈልጉ በማለት ለከተሞቻችን ሁሉ ሰላምን ለመመኘት ጸሎት ማድረግ እንዳለብን ይናገራል። ስለ እርሷም ወደ እግዚአብሔር ጸልዩ በማለት ትንቢተ ኤርምያስ 29:7 ላይ ስለምንኖርባት ከተማ ጸሎት ማድረግ እንዳለብን ይነግረናል። የምንኖርባት ከተማ ሰላም ከሌላት፣ ሰላም ስለሌለ የምንኖርባት ሀገር ሰላም ከሌላት ሰላም ስለማይሆን ወጥቶ መግባት፣ ሄዶ መመለስ፣ ነግዶ መግባት፣ እግዚአብሔርን ማምለክ፣ በቤተ ክርስቲያን መሰብሰብ፣ ክብረ በዓላትን ማክበር፣ ደስተኝነት፣ ልጆች ወልዶ መኖር መብዛት ስለማይቻል
ሌላም ባሪያነትን አሳልፎ ስለሚሰጥ ሰው የሚኖርበትን ሀገር ቢያጣ በሰው ሀገር ምን ይሆናል? ባሪያ ይሆናል። ቢተፉበት መልስ የለው፣ ቢቀጠቅጡት ነገር የለው፣ የሰራበትን ቢቀሙት አፍ የለው፣ ቢከስ ተሰሚነት የለው፣ ቢከሰስ ሞት ይፈረድበታል። ህግ ደግሞ ያልተስተካከለ ይሆን። ለምን? ባሪያ ነው። ሀገር የለው፣ ሀገር የለው። ህፃኑም ትልቁም እየመጣ እንደፈለገ የሚቀልድበት ይሆናል። ደግሞ ለኢትዮጵያኑ ሲሆን ደግሞ ይብሳል። ለኢትዮጵያን ሲሆን ይብሳል። ለምን? አስቀድመን ራሳችንን ከፍ ያደረግን ከማንኛውም ዓለም ላይ ከሚኖረው ህዝብ ጋር ተመሳሳይ የሆነ ባህል የሌለን ስለሆነ ለራሳችን ያለን ግምት በጣም ትልቅ ከመሆኑ የተነሳ ክብራችን ሲነካ የማንፈልግ ከመሆናችን አንጻር የሚመጣው ትንሽዬዋ ነገር እንኳን በጣም የምትከብደን ትሆናለች። ሌላው ምራቅ ቢተፋበት ላይ ሊታገስ ይችላል። ኢትዮጵያዊ ምራቅ ቢተፋበት ላይ ሊታገስ ይችላል። ውስጡ ያለው ወኔ ያጠፈዋል። እንደዚህ አይነት ምልከታ ያለን እኛ ኢትዮጵያኖች በሰው ሀገር መኖር አይደለም ሀገራችን ላይ እንኳን በእንደዚህ አይነት ሁኔታ መኖር አልቻለም። አይደለም የሰው ሀገር ሄደ። ስለዚህ ለሀገር ጸሎት እንዲደረግ ይናገራል። ትንቢተ ኤርምያስ 29:7 ላይ ማየት ትችላላችሁ። ምን ይላል? በእርሷ ሰላም ይሆንላችኋልና። በማን? በከተማዋ ሰላም ይሆንልናልና። ወደ እርሷ ላስማረኳችሁ ከተማ ሰላም ፈልጉ። ለዛውም ለተማረኩባት ከተማ ነው ሰላም ሁሉ የሚጸልዩት። ስለ እርሷም ወደ እግዚአብሔር ምን በሉ? ጸልዩ። ለምን? ሰላም ሆኖ ለመኖር፣ በሰላም ወጥቶ ለመግባት። ስለዚህ ለዚህ ነው ለጢሞቴዎስ ቅዱስ ጳውሎስ ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ስለ ነገስታትና ስለ መኳንንቱ ሁሉ እንዲደረግ ከሁሉ በፊት እመክራለሁ በማለት ምስጋና ለእግዚአብሔር የሚደርስ ቢሆንም ለሀገርም፣ ለንጉስም፣ ለሚመሩም፣ ለመኳንንቶቹም ለሀገር ውስጥ ላሉ ሁሉ ጸሎት ማድረግ የቤተ ክርስቲያን ግዴታ እንደሆነ ለጢሞቴዎስ ይነግሯል። ለምን? ጢሞቴዎስ ኤፌሶን ከተማ ላይ ምን ስለሆነ? ኤጲስቆጶስ ስለሆነ፣ ቤተ ክርስቲያኒቷን የሚመራ ስለሆነ። አንድ እግዚአብሔር አለና ሲል እግዚአብሔር አብ በባህሪ በስልጣኑ በአገዛዙ ከወልድ ከመንፈስ ቅዱስ ጋር አንድ መሆኑን የሚናገር ይሆናል። ሶስት እግዚአብሔር ብለን ስለማንጠራ አንድ እግዚአብሔር ብለን እንጠራለን። በእግዚአብሔርም በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ሲል ስለ ሚስጥረ ስጋዌ ከሶስቱ አካላት መለኮታዊ ባህሪ ከነበረው ከማይዳስሱ ረቂቅ ብለን ከምንጠራቸው አካል አንዱ አካል ሰው ስለመሆኑ ይነግረናል። በእግዚአብሔርም በሰው መካከል ያለው በማለት ሲናገር ሰውም የሆነ ማለት ለማለት ሲሆን ኢየሱስ ክርስቶስ የእግዚአብሔር ልጅ በማለት ይጠራል። ኢየሱስ ክርስቶስ እንዲሁም የሰው ልጅ ተብሎ ደግሞ ይጠራል። በእግዚአብሔርና በሰው መሀል ያለ አምላክም ሰውም ሰዎች አይተውት የእኛ ወገን ብለው የሚመኩበት በአምላክነቱ ደግሞ አምላክ ብለን የምንጠራ በሰዎችና በአምላክ መካከል ያለ ሰውነትንም አምላክነትንም ያዋሃደ ተዋህዶ የጠበቀ የባሪያውን መልኩ ያደረገ ከሶስቱ አካል አንዱ አካል ወልድ ሰው ስለመሆኑ የሚናገርበት ክፍል ነው። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅ ስለሆነ በሰው ልጆች ላይ ለመፍረድ ምን ስልጣን ሰጠው? መለኮታዊ ባህሪ ስላለው ደግሞ ከአብና ከመንፈስ ቅዱስ ጋር እኩል ስልጣን አለው። አምላክ ተብሎ ይጠራል። ስንመለከተው ሰው ነው፣ ስንመለከተውም አምላክ ነው። አምላክነቱ ከሰውነቱ፣ ሰውነቱ ከአምላክነቱ የማይነጠል ስለ ሚስጥረ ስጋዌ ቅዱስ ጳውሎስ ይናገራል። ኢየሱስ ክርስቶስ ሰማያዊም ምድራዊም ነው። አንገታችንን ቀና አድርገን ስንመለከት በዙፋን ያለ አምላክ ነው። ደግሞ ወደ ቀራንዮ ስንመለከት ደግሞ ሰው ሆኖ የተሰቀለ ነው። የማይሞት አምላክ ሞተ ብለን የምንቆጥርለት ስለ ስጋው ሞት የተቆጠረለት ሆኖ እናያለን። ይህ መካከለኛ የሚለው ቃል ስለ ሰውነቱ የሚናገር ሲሆን የተሳሳተ ትርጉም መስጠት የማያስፈልግበት ክፍል መሆኑን ስለ ሚስጥረ ስጋዌ፣ ስለ መለኮታዊ ባህሪና ስለ ሰው ባህሪ፣ ስለ መለኮታዊ አካልና ስለ ሰውነት አካል የሚናገር ሁለቱንም አንድ አድርጎ በአምላክና በሰው መካከል የእኛን መልኩ አድርጎ ሰው የሆነ አምላክ ብለን የምንናገረውን ሚይዝ ይሆናል። ትርጉም የሚይዝ ይሆናል። ቅዱስ ዮሐንስ አፈወርቅ እንዲህ በማለት ተናግሯል።
ወልድ ዋህድ ጌታ በአባቱ መካከልና በእኛ መካከል አስታራቂ ሆነ በማለት ይናገራል። በአባቱና በእኛ መካከል ምን አስታራቂ ሆነ? ቅዱስ ዮሐንስ አፈወርቅ አስታራቂ ሆነ ማለት ምን ማለት ነው ስንል እንደ ሰውነቱ ሊያስታርቀን በመስቀል የማይሞት አምላክ ምን አለ? ሞተ። እንደ አምላክነቱ ይቅር ሊለን ከአባቱ ጋር ስልጣን ያለው በዙፋን የሚቀመጥ የሰው ልጅ የፈጠረ ነውና ይቅር ሊለን ደግሞ ራሱ ወዶን ሰው ሆነ። በሰውነቱ ሊያስታርቀን ሞተልን። ከማን ነው የሚያስታርቀን? ከእግዚአብሔር አብ። አብ ብቻ ነው ለፍርድ ስልጣን ያለው ወደሚለው ጥያቄ አመራናል። ከማን ጋር ሊያስታርቀን መጣ? ከአብ ጋር። መንፈስ ቅዱስ ጋርስ መቼ ነው የታረቅነው? ከመንፈስ ቅዱስ ጋር መቼ ታረቅን? ታዲያ ሚስጥረ ስላሴን የሚያምን ሰው ከአብ ጋር ብቻ ሊያስታርቀን መጣ ካልን መንፈስ ቅዱስን አግለኗል። በስልጣነ ስላሴ ወይም ደግሞ በዚህ በሚስጥረ ስላሴ ላይ እግዚአብሔር አብ በስልጣን ወልድንም መንፈስ ቅዱስንም እንደማይበልጥ እናምናለን። ኢየሱስ ክርስቶስ ሊያስታርቀን ሲመጣ ከአባቱ ጋር ነው ብለን ከአብ ጋር ብቻ የሚል ነገር የምናስቀምጥ ከሆነ ከመንፈስ ቅዱስ ጋር መቼ ነው የታረቅን? ይህን ጥያቄ መመለስ ይኖርባቸዋል። ከወልድ ጋርስ መቼ ነው የታረቅነው? በስልጣን ከእግዚአብሔር አብ ጋር እኩል ስልጣን ካለው የሰው ልጅ በመፍጠር ይህን ዓለም በማሳለፍ ለዚህ ዓለም ምሕረትን በመስጠት ከአብ ጋር እኩል ወልድና መንፈስ ቅዱስ ስልጣን ካላቸው የሰው ልጅ በመታረቅ ወልድንና መንፈስ ቅዱስን ለምን አገለልናቸው? በየትኛው የአብ ስልጣን ነው የሰው ልጆች ይቅር ለማለት አብ ብቻ አስፈላጊ ሆነው የሚለውን ጥያቄ እንጠይቃለን። አይመለስም። ኦርቶዶክሳዊ አስተምህሮቷ ግን ሰው ስለሆነ ስለ ሰውነቱ ሞት ተቆጥሮለታል፣ ስለ ሰውነቱ ተደብድቧል፣ ስለ ሰውነቱ ተመቷል፣ ስለ ሰውነቱ ምራቅ ተተፍቶበታል፣ ስለ ሰውነቱ የሰው ልጅ ሰውነት ስላደረገ ራቁቱን ሆኗል ተብሎ ይቆጠርለታል። ሰው ስለሆነ ዘመን የማይቆጠርለት ረቂቅ የሆነ መለኮታዊ ባህሪ ዘመን እንዲቆጠርለት ሆኗል። ጠባብ ደረት የሰው መልክ የባሪያው መልኩ አድርጓል። ስለዚህ ሊያስታርቀን ወዶ ሰው ሆኗል። መለኮታዊ ባህሪውን ስናነሳ ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ስልጣን አለው ሰውን ይቅር ለማለት የአባቱ ፍቃድ የእሱ ፍቃድ ስለሆነ የአባቱ ፍቃድ የመንፈስ ቅዱስ ፍቃድ ስለሆነ አብ፣ ወልድ፣ መንፈስ ቅዱስ ተነጣጥለው የሚፈርዱት ፍርድ ስለሌለ ስለዚህ በመለኮታዊ ስልጣን ደግሞ ይቅር ሊለን ራሱ ወዶ ምን ብሏል? ሰው ሆኗል። በፍቃዱ መጥቶልናል። የአባቱ ፍቃድ የእሱ ፍቃድ ስለሆነ ሰውን ልጅ ከመውደዱ የተነሳ አንድያ ልጁን እንኳን እስከ ሞት አሳልፎ ሰጠ ሲል ሰጪ ብቻ ሳይሆን እግዚአብሔር ወልድም ደግሞ በፍቃዱ የሚመጣ መሆኑን በጭንቅላታችን ማመን አለብን። አለበለዚያ ና እስኪ አንተ ልጄ ሂድና ተሰቅለ አድናቸው ና ብሎ ኢየሱስ ክርስቶስ ላይ ጫና ጭኖበት መለኮታዊ የሆነ ክብሩ ላይ ጫና ጭኖበት እኔ የበላይ ነኝ አባት ነኝ ሂድና አንተ አድናቸው በመስቀል ተሰቅለ እንትን ብላቸው ለምንኸኝ ምናምን ከዛ ወዲያ ምናምን የሚል አይነት ዶክትሪናዊ የሆነ ሀሳብ በጭንቅላታችሁ እንዳታመጡ። ሰው እንደዚህ ማሰብ የጀመረ ሰዓት ላይ ከነገረ ስላሴ ይነጠላል፣ ይወጣል። አብ በራሱ ህይወት እንዳለው ሁሉ ወልድ በራሱ ህይወት እንዳለው በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ተናግሯል። አብ ለሰው ልጆቹ ህይወት እንደሚሰጥ ሁሉ ወልድ ደግሞ በዛው ልክ ልጅም ቢሆን እንኳን ስልጣን እንዳለው ራሱ በአንደበቱ መስክሯል። እኔን ያየ አብን አይቷል፣ እኔና አብ አንድ ነን እያለ በስልጣን አንድ እንደሆነ ይናገራል። ነገር ግን ደግሞ ሌላ ቦታ ስንሄድ ደግሞ ከመላእክትም ያነሰ እንደሆነ ደግሞ ይናገራል። ለምን? መላእክትን እንኳን መምታት በማይቻልበት ሰዓት ላይ የሰውን የባህሪያው መልኩ ስላደረገ ከመላእክትም ያነሰ ሆኖ እንዲገፋ፣ እንዲመታ፣ እንዲሰደድ ሆኖ ስለዚህ በሰውና በእግዚአብሔር መካከለኛ ብሎ ሲያስቀምጠው ሰው የሆነ ምን አምላክ የሚለውን ይይዛል። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ በማለት ይናገራል። ራሱ ምን አድርጎ ቤዛ አድርጎ ሰጠ። ቤዛ አድርጎ ሲሰጥ ተገፍቶ ወይም ደግሞ ቤዛ ካልሆንክ እንዳትመጣ ምናምን ተብሎ እንደሚላክ ሕፃን ልጅ አይደለም። በፍቃዱ የሰውን ልጅ በመውደዱ በመለኮታዊ ስልጣን አንድ ስልጣን ብለን በምናምነው አምላካዊ ስልጣኑ
የሰው ልጅ ለማዳን በአባቱ ፍቃድ፣ በራሱ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ አንድ በሆነች ፍቃድ የሰው ልጅ ለማዳን መጥቷል። ስለዚህ ምን ይላል? ራሱን ለሁሉ ቤዛ አድርጎ ምን አለ? ሰጠ። ኃጢአት የሌለበት የሰዎችን ኃጢአቱ አደረገ። የሰዎችን ሁሉ በደሉ አደረገ። የሰዎችን ሁሉ ሞቱ አድርጎ ቀጠረ። ኃጢአት የሌለበት ንጹህ፣ ማንም የማይነካው፣ ማንም የማይገርፈው፣ ማንም የማይሰበትበት፣ ማንም መልኩን አይቶት የማያውቀው ወልድ በፍቅር የተነሳ ለአዳም ሲል የማይሆነውን ነገር ሁሉ እንዲሆን ተቆጠረለት። ስለዚህ ራሱን ለሁሉ አድርጎ ቤዛ አድርጎ ሰጠ በማለት ቅዱስ ጳውሎስ ለጢሞቴዎስ ይነግሯል። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾምኳል። በቤዛነቱ ድኜ ከአሳዳጅነት ከገዳይነት በክርስቶስ የሆኑትን ከማሳደድ በክርስቶስ የሆኑትን ሁሉ ከመግፋት ወጥቼ የአሕዛብ አባት እንድባል በቃው። ለምን? ሐዋርያት ከእስራኤል ወገን የሆኑትን ክርስትናውን ይሄ ከአሕዛብ ወገን ያልሆኑ እግዚአብሔር አምላክ አለ ብለው የሚያምኑ ግን ደግሞ ክርስቶስን የአምላክ ልጅ ነው ብሎ መቀበል ያልቻሉትን ሲያስተምሩ፣ ቅዱስ ጳውሎስ ግን እግዚአብሔር የሚባለውን በማያውቁት ሀገር ገብቶ ያስተምራል። ለዛ የአሕዛብ አስተማሪ ለመሆን ተሾምኩ በማለት ይናገራል። ለምን? ጭራሽ ስለ እግዚአብሔር ሰምቶ የማያውቁ ተገዝረው የእግዚአብሔር ሕዝብ ተብሎ በማይጠሩት ሀገራት ገብቶ ያስተምር ስለነበረ። ከእነሱ መካከል ደግሞ አሁን ጢሞቴዎስ ምን የሆነባት ኤጲስቆጶስ የሆነባት ኤፌሶን ከተማ አንዷ ምስክር ናት። የአሕዛብ ሀገር ስለሆነች። አሕዛብ ማለት አምነው ተገዝረው መጀመሪያ ያልነበሩ ማለት ነው። እግዚአብሔር አምላክን የማያውቁ ጣዖት አምላኪ ምናምን የነበሩ። ስለዚህ አዋጅ ነጋሪ ሆንኩ፣ ተመረጥኩ፣ ሐዋርያ ሲል ከ12ቱ ሐዋርያት መካከል ባይሆንም ቅዱስ ጳውሎስ ሐዋርያ ተብሎ ይጠራል። ከ12ቱ ምድብ የማይመደብ ነው። ግን ሐዋርያነቱ በማን ሆነ ሲባል በክርስቶስ ደማስቆ ላይ ማርኮ ለአገልግሎት ክርስቶስ ስለመረጠውና ለራሱ የተመረጠ ዕቃ አድርጎ ማንን? ጳውሎስን ስለጠበቀ ስለጠራው። ስለዚህ አዋጅ ነጋሪ ያደረገኝ በማለት ይናገራል። አዋጅ ማለት ወንጌል ማለት ነው። ወንጌል አዋጅ ተብሎ ይጠራል። ወንጌል የምስራች ቃል ተብሎ ይነገራል። ወንጌል ማለት ስለ ክርስቶስ መስበክ ማለት ነው። ስለ አዲስ ኪዳን መስበክ ማለት ነው። ስለዚህ በዚህ በቁጥር 7 ላይ እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ ይላል። ሹመቱ ከክርስቶስ ነው። የቅዱስ ጳውሎስ ሹመት፣ የቅዱስ ጳውሎስ መመረጥ ከክርስቶስ ስለሆነ እሱም ደማስቆ በአሁን አጠራሯ ማን ብለን የምንጠራት? ሲሪያ ብለን የምንጠራት ከተማ ማለት ነው። ሶሪያ ብለን የምንጠራት። እሺ ሁላችን እናንብብ። ከቁጥር 8 እስከ 15 ያለውን እናንብብ። ከቁጥር 8 እስከ 15 እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሀሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንግዲህ ወንዶች በስፍራ ሁሉ አለ ቁጣ አለ ክፉ ሀሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁ ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን የሸለሙ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋ እጅግ በከበረ ልብስ አይሸለም። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጥራለችና የተታለለ አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነት በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለችና በማለት ቅዱስ ጳውሎስ ለጢሞቴዎስ ትእዛዝ ሰጠው። ክርስቶስ በመሰረታት ቤተ ክርስቲያን ውስጥ ሴት ልጅ በእነዚህ ነገሮች የተቆጠበች ወይም ተረጋግታ የምትሄድ ትሁን ብሎ ይናገራል። ዛሬ የሰው ቤት እንመለከታለን። የገዛ ቤታችን ውስጥ እንኳን ብዙ ነገር እየተከናወነ ነው አይደለ? አጥማቂ ሆኗል፣ አቁራቢ ሆኗል፣ ሰልፍ አሰላፊ ሆኗል፣ ወንጌል አስተማሪ ሆኗል፣ አደባባይ ላይ መስካሪ ሆኗል አለ። እስኪ ትርጉሙ ምንድን ነው የሚለው? ወንዶች
በስፍራ ሁሉ አለ ቁጣ አለ ክፉ ሀሳብ የተቀደሱ እጆቹን እያነሱ እንዲጸልዩ እፈቅዳለሁ በማለት ሲናገር ምን ማለቱ ነው? በስፍራ ሁሉ የግል ጸሎት በየትኛውም ቦታ ላይ ይጸልያልና፣ በመኖሪያ ቤትም በስራ ቦታ በመንገድ ላይ ይጸልያል። አለ ቁጣ እውነተኛ ጸሎት የሚጸልይ ሰው ቁጣን፣ ቂም ነገርን፣ ክፉ ነገርን በልቡ ይዞ ቢጸልይ እግዚአብሔር አምላክ ስለማይሰማ፣ የተቀደሱት እጆች ማለት ለድሃ የሚጸውቱ የሰው ደም የማያፈሱ ለማለት ነው። የተቀደሱ እጆች የሚለው ቋሚ፣ ይሄ በቃ የተቀደሰ እጅ፣ ለድሃ የሚራራ እጆቹ በበደል በኃጢአት ሰውን በመግደል በክፉ ነገር ያልተጨማለቁ እነዚህ እንዲሆኑ ወንዶችን ያዛል። ጌታችን መድኃኒታችን ኢየሱስ ክርስቶስ አይኖቹን ወደ ላይ አንስቶ ይጸልይ ስለነበረ፣ ለምንድን ነው አይናችንን ጨፍነን ብንጸልይ ምን ችግር አለው የሚል አይነት ጥያቄ ብዙዎች ያነሳሉ። የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ አይኖቹን ወዴት? ወደ ላይ። ለምን ወደ ታች ያላደረገው? ለምንድን ነው እንደዚህ ብሎ ያልጸለየው? አንደኛ አይን መጨፈን የጨለማውን ክፍል ነው የምንመለከተው። ክርስቶስ ግን ብርሃን ነው። ጨለማው የኛ አይደለም። በክርስቶስ ብርሃን ወጥቶልናል። ብርሃናችንን እያየን ጸሎት እናደርሳለን እንጂ በጨለማ ውስጥ ጸሎት አናደርስም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ሲያደርግ ራሱን ምን ብሎልናል? አሳይቶናል። አይኖቹን ወደ ሰማይ ቀና አደረገ። ራሱን ወደ ሰማይ ቀና አደረገ። ለምን? የእግዚአብሔር ዙፋን በሰማይ ነው ወይስ በምድር ውስጥ ነው ያለው? የእግዚአብሔር ዙፋን በሰማይ ነው ያለው። ወደ ዙፋን ወደ እግዚአብሔር መንግስት ቀና ብለን ጸሎት እናደርሳለን። አምላኬ ሆይ ና ስንል ወደ ላይ እናያለን። አምላኬ ሆይ ና ብለን ወደ ታች አይተን እጃችንን አንዘረጋም። የእግዚአብሔር ዙፋን በሰማይ፣ መቀመጫው በሰማይ። እጆቹን ዘርግቶ ጸሎት አድርሷል። እጃችንን ለምንድነው ወደ ሰማይ የምንዘረጋው? ለምንድነው እንደዚህ ብለን ጸሎት የምናደርሰው? አንድ ሰው እየዛተ እንዲህ እያለን ጸሎት አያደርስም። እግዚአብሔር አምላክ ላይ አይዛትበትም፣ አይዘበትበትም። አንድ ክርስቲያን እጆቹን ወደ ላይ ሲያደርግ እኮ እጆቹን ዘርግቶ ጸለየ ማለት እጅ ሰጥቻለሁ ለአንተ፣ በህይወቴ ላይ ያለውን ነገር ሁሉ የምትቆጣጠር አንተን ማንም የሚችል የለም በማለት እጁን ይዘረጋል። አንድ ወታደር እጁን ለዘረጋ ወታደር ጥይት አይተኩስም። የገዛ ጠላቱ ቢሆን በጣም ብዙ ወንድሞቹን የገደለበት እንኳን ቢሆን አንድ ወታደር እጁን ከዘረጋ ተሸንፏል። በክርስትና ሃይማኖት ውስጥ እጃችን ወደ ሰማይ መዘርጋት ማለት ራሳችን ለእግዚአብሔር አሳልፎ መስጠት ማለት ነው። ገዢ ነክ፣ አምላኬ ነክ፣ ከአንተ በላይ ሌላ አምላክ የለኝም፣ የሁሉ በላይ ህይወቴ ውስጥ ያለው አንተ እያለ ሰው እጁን ወደ እግዚአብሔር ይዘረጋል፣ አይኖቹን ወደ ሰማይ ያቀናል። ይህ ማለት እግዚአብሔር አምላክ በሰማይ ስላለ። ሴቶች በሚገባ ልብስ ከህፍረታቸው ራሳቸውን ከመግዛት ጋር ሰውነታቸውን ይሸለሙ በማለት ይናገራል። በሚገባ ልብስ ለሴቶች የሚገባቸው ልብስ ቀሚስ ስለሆነ፣ ቀሚስ ሁሉንም የሰውነት ክፍል ስለሚሸፍን፣ የሴቶች ልብስ ስለሆነ፣ አካላቸውን ስለማያሳይ፣ ቅርጻቸውን ስለማያሳይ ምን ችግር አለው የሚል ሀሳብ ያመጣል። ሴት ልጅ አዳም ተመልክቷት የወደዳት አውርቷት አይደለም። መልካም ሴት እንደሆነች ውብ እንደሆነች የተመለከተው አካሏን አይቶ ነው። ሴት ልጅ ምንም ነገር ስትለብስ ወንድ የለበሰውን ልብስ አስወልቃው ሴቷ ብትለብስ ሴቷ ላይ ያምርባታል። መዋቅራዊ ቅርጿ ወይም ደግሞ የተፈጠረችበት አኳኋኗ ወንድ ልጅ እንድትማርክ ተደርጋ ስለተፈጠረች። ለምን? ለአዳም ስለተፈጠረች። ወንድ ልጅ በመልበስ አይደለም ሴትን የሚማርከው። ወንድ ልጅ በቃሉ ነው። ቃል ሲናገር ሴት ትማረካለች። ሴት ልጅ ግን ደግሞ በአቋሟ፣ በሰውነቷ፣ በማንነቷ፣ በውበቷ ወንድን ትማርካለች፣ ፍጥረቷን። ስለዚህ ሴቶች እንኳን ከወገብ በታች ያለውን አካላቸውን ፊታቸውን እንዲከናነቡ ስርዓት ተሰርቶላቸዋል። 1 ቆሮንቶስ ምዕራፍ 11 ሴት ልጅ በመድረክ ብትቆም ራሷን ትከናነብ ብሎ ያስቀምጣል። ዛሬ ሂጃብ ሲያምር፣ አለባበስ ሲያምር፣ አቤት የሙስሊሞች አለባበስ ናን ቤተ ክርስቲያን ያው 1 ቆሮንቶስ ላይ ሰርቷል። እኛንን ስርዓት ያላደረገ እንጂ ያው የክርስቲያን አለባበስ ራስሽን ሸፍኝ፣ ተከናነቢ። ከእፍረትና
ራሳቸውን ከመግዛት ጋር በማለት ደግሞ ይናገራል። እፍረት ከሰው ልጆች የሚጠበቅ የሰብአዊ መገለጫ ስለሆነ የማያፍር ትውልድ ስለመጣ አሁን አይደለም የማያፍር ትውልድ አልመጣ። አካላዊ ማንነቱን የሚያሳይ ውስጡን የሚያሳይ ምናምን የሚያጋልጥ ምናምን በየሚዲያው ላይ ምናምን እንደዛ ነገር አላያችሁ? የማያፍር የሚባለው ያ ፓርት የሚያፍር የሚልስ አይደለም። በማታውቀው ሰው ፊት በባሏ ፊት እንኳን አንገቷን ማፈር አለባት አይደል? ግን አሁን እሷ ኧረ ነፃነት ነው ቴክኖሎጂ። እንስሳት አካላቸው ቢታይ እፍረት አይሰማችሁ። እንስሳት ስለሆኑ ሕሊና ስለሌላቸው ልብ ስለሌላቸው ማገናዘብ ስለማይችሉ አካሏ በመጋለጡ የማታፍር ሴት በእንስሳዊ ባህሪ ተሸፍናለች በማለት ይነገራል። አካሏ ምን ስላልሸፈነች ራሷን አሳልፋ ለውርደት አሳልፋ ሰጥታለች። እፍረት የለሽ ዓይን አውጣ የመንፈሳዊ ተቃራኒ የሆነ አመፀኛ ግን እፍረትን አያውቅም በማለት ያስቀምጧል። ንግድ፣ አካላዊ ንግድ፣ አካልን መነገድ፣ አካልን መሸጥ። ከውስጧ በጣም የሚያምረውን ነገር በጣም ስትንከባከበው ማምለክ ትጀምራለች። ስለዚህ ሴቶች እፍረት እንዲሰማቸው ቅዱስ ጳውሎስ ይናገራል። ለምን ሲባል እፍረት የሚሰማቸው ሴቶች ራሳቸውን ይገዛሉ፣ በአካላቸው ላይ ክርስቶስን ያሰለጥናሉ። እፍረት የማይሰማቸውስ በአካላቸው ላይ ወንድንና ጣዖት እንደ ጣዖት እንዲመለኩ ያደርጋሉ። ኢትዮጵያ ውስጥ እንደዚህ አይነት ሴቶች እየበዙ ነው። ውሸት እውነት ውበታቸውን ንግድ ያደረጉ፣ የተሰጣቸውን ማንነት ለንግድ ያደረጉ፣ ለገንዘብ ያደረጉ። ቤተ መቅደስ እንኳን ሲሄዱ ውበታቸውን የሚሸፍን ነገር ማድረግ ሳይሆን ውበታቸውን የበለጠ እንዲያወጣላቸው ተጠንቅቀው ይሄዷሉ። ሲዘምሩም እንደዛው። ውሸት እውነት እውነት። ቲክቶክ ላይ የሚዘምሩ ሴቶችን ተመልክታችሁ ከሆነ በጣም ተጠግተው የከንፈር አከፋፈታቸውን ተጠንቅቀው ቃላት ሲያወጡ በሚማርክ ዓይናቸውን እያስለመለሙና ለክርስቶስ ውሸት ውሸት አይደለም አይደለም። ስለዚህ ቅዱስ ጳውሎስ ኤፌሶን የምትገኘዋ ቤተ ክርስቲያን በክርስቶስ አመራር ውስጥ እንድትሄድ ምን ያደርጋል? በጣም አጥብቆ ያስጠነቅቃል። በጣም ሕግ ነው እየሰጡ ያለው ለማን? ለጢሞቴዎስ። ለምን? ጢሞቴዎስ በኤፌሶን ቤተ ክርስቲያን ላይ ምን ስለሆነ? ኤጲስቆጶስ ስለሆነ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባ በወርቅ ወይም በእንቁ ወይም ዋጋ እጅግ በከበረ ልብስ አይሸለሙ በማለት ደግሞ ይናገራል። ምን ማለት ነው? ሹሩባ፣ ወርቅ፣ እንቁ ሴቶች የሚዋቡባቸው ጌጣጌጦች ናቸው። ራሳቸውን አጉልተው የሚያሳዩ ማራኪ እንዲሆኑ። ከነዚህ ሌላ ዋጋቸው እጅግ ብዙ የሆነ የተለያዩ የልብስ አይነቶችን በየጊዜው ይፈበርካሉና ዛሬ አንድ ጥበብ ስንት ገብቷል? 200,000 300,000 እላዩ ላይ በወርቅ ዘቡ ያማረ ያጌጠ የተዋበ ምናምን። ከዛ ወዲያ ለቅዱስ ቁርባኑ ሲመጡ በጣም ባለብዙ ፈርጥ ባለብዙ ከበርቴ የሆነ ወርቅ፣ ጆሯቸው ላይ በጣም የከባበሩ ትልልቅ ጌጦች፣ እጃቸው ላይ የሚይዟቸው ስልኮች በጣም ግዙፎች። ከዛ ወዲያስ የሆነች ደግሞ ኩስስ ያለች እዚህ ግባ የተባለ ቡጭቅጭቅ ያለች ነጠላ የለበሰ ሴት ምናምን ልትቆርብ በቃ ካህኑ ፊት ትቆማለች። ከሁለቱ ካህኑ ለየትኛው አብልጦ የሚንከባከብ ይመስላችኋል? በንስሐ ደረጃ እንኳን በንስሐ አባትነት ደረጃ እንኳን ስታዩ በጣም የብዙ ሀቅ የምናወራው በቃ ሀቅ እኮ ነው የሚወራው። የብዙ ድሃ አባቶች የሆኑት ኩስምስ ያሉ ካህናት፣ በእግራቸው የሚጓዙ ካህናት፣ እድሜያቸው የሄዱ ካህናት፣ የሆነች ነገር ቀማምሰው የሆነች ነገር ገብተው የሚበሉ ምናምን አባቶች። በጣም ደግሞ የትልልቅ ከበርቴ የሆኑ አባቶች ደግሞ ምን አይነት ናቸው? መኪና የሚነዱ፣ መስቀላቸው የወርቅ የሆነ፣ ልብሳቸው በሽቶ ያጌጠ፣ እጃቸው ላይ ያለው የከበረ ሰዓት ምናምን አይደለም የሚመረጠው። ውሸት። የአንድ ትልቅ ደብር አባት የንስሐ አባትነታቸው ለማን ነው ተብሎ ብታጣሩ ኢንቨስት ለሚያደርግ እኛ አባት አንድ ቃል ሲናገሩ ትልቅ ባለሀብቶች 50 80 90 ቆርቆሮ በአንድ እርግፍ የሚያደርጉላቸው የሆነች ኩስምስ ያለ ሴትዮ መጥተው
አባት የንስሐ አባት እንዲሆኑ ይፈልጋለሁ ምናምን ብትል የሆኗታ እንትን አሉ እንትን አባ እንትና ኑ እስኪ ኖ እስኪ ይሄን እንኳን ስሩ። ምን አሁን እንደዚህ ነው አሁን አትይዙም በክርስቶስ እንደዚህ የሚያወሩት ውሸት ነው፣ እውነት ነው። ስለዚህ ቅዱስ ጳውሎስ ለጢሞቴዎስ ካስተላለፈው ትእዛዝ ውስጥ ለእናንተ ጠጉር መሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ በማለት አንደኛ ጴጥሮስ ምዕራፍ 3 ላይ ተናግሯል። ይህን የተናገረው ቅዱስ ጴጥሮስ ጴጥሮስን ተቃውሞታል። ይህንን ለከበሩ ሰዎች የሚያሸራግዱ ሰዎችን በቤተ ክርስቲያን ውስጥ የተወገዙ ናቸው። እንደዚህ ደግሞ የምታደርጉ በሀብትና በንብረት ደግሞ ካህኑን፣ ስልጣኑን፣ ንስሐውን ለመግዛት የምትሞክሩ ካላችሁ ተሸውዳችኋል። ንስሐም ተቀባይነት የለም። ውድቀት ውስጥ ነው የምትገቡት። በከበረ ነገር ማታለል፣ የከበረ ነገር ስጦታ ስለሰጣችሁ ንስሐው የሚቀል ኃጢአቱ የሚቀል የሚመስለው አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ሳለ የተመለከተው ያላትን 2 ዲናር የሰጠቿን ሴት ነው። ሺዎች ያራገፉትን አይደለም። በወንጌል ላይ ስሟ ተጽፎ የሚገኘው የድሃ ነው እንጂ የሀብታሙ አይደለም። ይህ ማለት ሀብታምነትን ጠልነት አይደለም እያወራ ያሉት። የእግዚአብሔርን ጸጋ ግን በገንዘብ መግዛት ለሚፈልጉ ሰዎች ግን ትክክል አይደለም። በቤተ ክርስቲያን ውስጥም የእግዚአብሔርን ጸጋ በገንዘብ የምሸጡም ትክክል አይደላችሁ። በክርስቶስ ፊት ባለሀብቱ፣ ድሃው፣ የወደቀው፣ የሚለምነው፣ ዝቅ ያለው፣ የሚሸተው፣ የከበረ ልብስ የለበሰውም ያለበሰውም ሁሉም እኩል ነው። ስለዚህ ቅዱስ ጳውሎስ እግዚአብሔርን እንፈራለን ለሚሉ ሴቶች የሰጠው ነው። ለቅዱስ ቁርባን የተጋጋጠ ነገር በጣም ብዙ አትፈልጉ። እግዚአብሔር አምላክ የሚፈልገው አካልን ስለሆነ እያየን ስለሆነ በጣም ከበርቴ ናት፣ በጣም ባለሀብት ናት፣ ያገባች ወንድ ባለሀብት ነው። አቤት ቁርባናቸው ሲያምር፣ ስርዓታቸው የደመቀ ነው። አቤት የመኪናው አደራደር ምናምን የለም። ትዳርሱ ዋጋ የለው፣ ይፈርሳል። ያመንሽው ያሳየሽው የቁርባኑን ክብር አይደለም፣ ያሳየሽው ክብርሽን ነው። በቁርባኑ ላይ ክብርሽን የሸጥሽው ያሳየው በቅዱስ ቁርባኑ ላይ ክብርህን ነው። ያንተን ክብር ነው ያሳየ፣ የቁርባኑን አይደለም። የብዙ ጳጳሳት መደርደር፣ የብዙ አባቶች መደርደር ክብርህን የገለጥከው የቅዱስ ቁርባኑን ክብር አይደለም። እንሸዋወድ በቃ አለቀ። ይሄ ነው። ስለዚህ ክብር አትፈልጉ። ሴት በነገሮች ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልተፈቀደም። ለምን? የወንድ ልጅ ራሱ ክርስቶስ ነው። ወንድ ደግሞ በሚስት ላይ ራስ ነው። ሴት ደግሞ ለዛ ወንድ አጋዥ ናት፣ ህይወት ናት። የከበዳት ነገር ቢመጣ መጠየቅ ያለባት ነው በቤቷ። ዛሬ ግን እንመለከታለና ቪዲዮ ከፍታ እንትና የሚባል አስተማሪ፣ ይሄ ወራዳ ውሻ፣ እኔ አሁን አወጣለታለሁ ጉዱን ይሄን ብሎ አስተማሪ፣ እኔ የክርስቶስ ልጅ ነኝ አዋርዷለሁ፣ እንደዚህ የሚል ትምህርት ምናምን እያለች ትወቅሳለች። አችልም እኮ ይኸው መጽሐፍ ቅዱስ ከልክሏታል። አችልም። ለቤተ ክርስቲያን የቆመች ይመስላታል። አችልም። ማውራት የምትችለው ከአባቶች ጋር ስለሆነ በቃ ሀቁ ሄድ አይበለጽግልሽ። ሺህ ብትለፊ፣ ሺህ ብትጥሪ፣ ምን ብታረጊ፣ ብታከማቺ ክብርን ጥለሻል። መሰልጠናችን ዝግታ የለው። ቃላቶቹ ትክክል አይደሉም። የሚወሩት ከስድብ ጋር ነው፣ ከንቀት ጋር ነው፣ ከማዋረድ ጋር ነው ምናምን። አይሆንም። ቃሉን የሚለውን አይደለም። ከኔ ጋር ደግሞ እንዳትጣሉ። ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። እየተገዛች የሚለው ባርነትን የሚያመለክት አይደለም። ባሪያ ሁኚ፣ ተገዢ፣ ተረገጪ፣ ተደብደቢ፣ እሱ የሚለውን ብቻ አድርጊ ምናምን አይደለም። እኩል ፍቃድ አለሽ ከአንድ አካል የተገኘ ስለሆነ። ባሏ ከእርሷ በላይ እርሷም ከባሏ በታች መሆንን ያስረዳል። ባል ከእሷ በላይ የሚሆነው እግዚአብሔር አምላክ ክብርን ሲገልጥ መጀመሪያ ወንድን ከዛ ወዲያ ሴትን፣ ከወንድ በፊት ደግሞ ክርስቶስ አምላክ እንደነበረ ያሳያል። ተዋረዱ። እኩል ነኝ ማለት አትችልም። እኔ ከአንተ ጋር እኩል ነኝ ማለት ምችል አይደለችም። ሴት እኩል ነኝ ማለት አትችልም። በምን? በስልጣን በምናምን አይደለም። በመስራት ምናምን ልትበልጥም ትችላለች። ግን ወንድን እገዛለሁ የሚል አይነት ስሜት በጭንቅላታችሁ የመጣ ቀን ከክርስቶስ ጋር ትጣላላችሁ። ይህን ወቁ።
ቅዱስ ጴጥሮስ እንደዚህ አለ። በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራች ታዘዘችለት በማለት አንደኛ ጴጥሮስ 3 ላይ ይናገራል። ዛሬ ባሏን በአደባባይ ቆሻሻ የምታረግ ሴት አልመጣችም። ልጇ አይባረክም። በደንብ አስተውሉ። በጣም ግጭት ውስጥ ያሉ ራሷን ከፍ አድርጋ ትዳሬ እኔ ነኝ የምመራው አንተ ማናባን የምትል ሴት የተወለዱ ልጆች መልሰው ለዛ ቤተሰብ መርዝ ይሆናሉ። መባረክ የለም። ልክ ደግሞ የእኛን እናቶች አባቶች ተመልከቷቸው። ልክ ተጣልተው እየተደባደቡ ምናምን በጣም እየተጣሉ በጣም ክፉ ነገር ውስጥ እያሉ ስንመለከትና ልክ ጎረቤት በር አንኳኩቶ ሲመጣ የኔ ውድ ባል ቅድም እኮ ስለ ጮክብኝ ምናምን ብላ በጥፊ እንኳን የተመታችሁ አንከልላ አንተ ደግሞ ለቀል ብለ የመታኸኝ እኮ ያው አሳመመኝ ምናምን ብላ ስታቅፈው አልሰማችሁ? ልጅ እያለን እንደዚህ ነገር አላየንም? የባሏን ክብር የምትሸፍን ሴት ክብሯ በሰማይ ተገለጠ። ለዚህ ነው ቅዱስ ጴጥሮስ ስለ ቅዱሳን ሴቶች የሚናገረው። ቅዱሳን ሴቶች የሚባለው ባሎቻቸውን ገበና ሸፍነው የሚጠብቁ፣ የቤታቸውን ገበና የሚያስከብሩ፣ ለልጆቻቸው ምሳሌ የሚሆኑ፣ ትዳር የማይበትኑ ናቸው። አሁንስ እባክሽ ተይው፣ ይሄ እንትን ያለሱ መኖር የምችል መስሎታል? አንድ ወንድ ቤት ሴት ወንድ እኮ ይመጣል። አስገባው አይደል እንዴ ደግሞ ለማያልቅ ምናምን ትላለች። በጣም ተከብረሻ፣ በጣም በክብር ላይ ነው እያልሽ እየበረርሽ ነው። ስለዚህ በዝግታ ትኑር የሚለው ተረጋግታ አስተውላ በትዕግስት እንድትኖር ነው እንጂ ተረግጠሽ ምናምን ማለት አይደለም። ልክ ቤቷን ስታስከብር ስለምትከበር እንዴት አይነት የታደለ ሴት ናት! ባህሏን እንዲህ የምትንከባከብ እንደዚች አይነት ወርቅ የሆነ ሴት ከየት ነው የማገኘው ብለው ሰዎች እንኳን እስከሚጓጉላት ድረስ መድረስ የምችል የተባረከ ሴቶች ሞልቷል። የሉም ማለት አይደለም። ወንድየው እንኳን የሚናገርበት አንደበትን የሚያሳጡ ሴቶች እየበደላቸው ቤታቸውን የሚያቀኑ ጀግና ሴቶች አሉ። እንደዚህ አይነት ሴት ለመሆን ሞክሩ። ብዙ ሴቶች እዚሁ ስለምትታዩ ክርስትና ከዚህም ስለሚጀምር ልታስተምር ወይም በወንድ ላይ ልትሰለጥን አልተፈቀደም ይላል። ወንድ ሴት ትዳራቸው እየመሩ ሲኖሩ የሚፈጠሩ ሀሳቦች ወይም ንግግሮች በወንድ የበላይነት ሊደመደሙ ይችላሉ። ሐዋርያው ሴት መመሪያ ሰጪ ወይም ማስተማሪ መሆን እንደሌለባት ተናግሮ ለማስረጃነት ተፈጥሮን ይጠቅሳል። አዳም ቀድሞ ተፈጥሯል። አዳም ቀድሞ በመፈጠሩ የበላይ መሆኑን ያሳያል። በኋላም ሔዋን ተፈጥራለች። ሔዋን በኋላ መፈጠሯ ከአዳም ቀጥሎ ያለውን ደረጃ እንደምትይዝ የሚያመለክት ነው። ሁለቱ በሀሳብ ቢነሱም ወይም አንድ ሀሳብ ቢነጋገሩ የበላይነትን እንዲይዝ በወንድ ላይ ያላትን እምነቷን እንድታጠነክር ይናገራል። የመጨረሻውን ድምዳሜ በፍቅር በወንድ በላይነት እንዲፈጸም ይናገራል። ያ ማለት ሴት የበታቸውና ትኑር ማለት አይደለም። ሀሳብን በሀሳብ መሞገት ትችላለች፣ ግን ደግሞ የባሏን ቃል ግን ማክበር እንዳለባት ይናገራል። አንተ ምንም አታስብም፣ ነበስ ጭንቅላት ነው ያለክ፣ ህፃን ነክ፣ ማታድግ ነክ፣ እኔ ለፍቼ ማኖርህ ምናምን የሚሉ አይነት ቃላቶች ሴት ወንድ ላይ መናገር አትችልም። ወንዱ ደግሞ እንደዚህ ስለተባለ ረግጬሽ እገዛሻለሁ፣ ረግጥሻለሁ፣ አንቺ ከኔ በኋላ ነው የተፈጠርሽው፣ ባሪያ ነሽ፣ እንትን የለሽም ና እንዲል ደግሞ ቤተክርስቲያን አልፈቀደችም፣ ቃሉም አያስተምርም። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት በማለት ዘፍጥረት 2:18 ላይ ይናገራል። ሔዋን የአዳም ረዳት ሆና ተፈጥራለች፣ እንድታግዘው፣ በነገሮች ሁሉ መንገድ እንድትመራው፣ በነገሮች ሁሉ ደግሞ ከሀሳቡ ጋር እንድትስማማ። ስለዚህ ወንድ መሪ፣ አስተዳዳሪ፣ አዛዥ፣ ሴት ደግሞ ተመሪ፣ ታዛዥ ሆነው መፈጠራቸውን ይናገራል። ይህ ተፈጥሯዊ መሰረት በማድረግ ቅዱስ ጳውሎስ ሴት በወንድ ላይ ልትሰለጥን አልተፈቀደም ይላል። እግዚአብሔር ሔዋንን ከአዳም እግር ፈጥሯታል ቢሆን የበታችነት ትሆን ነበር። ሲተረጉሙት የሴት ልጅ አፈጣጠሯ ከአዳም እግር ላይ አጥንት ወስዶ ቢፈጥራት ኖሮ አዳም የበላይ ሆኖ የሚረግጣት ሆና ትሆን ነበረ። ከግንባሩ ከጭንቅላቱ ፈጥሯት ቢሆን ኖሮ የበላዩ ትሆንና ታዘው ነበረ። በመካከል ላይ ከሚገኘው ከጎኗ አንዲት አጥንት ወስዶ መፍጠሩ ከባሏ በታች ከቤተሰብ በላይ ትሁን ሲል ነው። ከባሏ በታች በቤተሰቦቿ ላይ ግን ደግሞ የበላይ እንድትሆን ሾሟታል።
በልጆች ላይ አሰልጥኗታል። በሚመሰርቱት ወይም ደግሞ በፍሬዎቻቸው ላይ ስልጣን እንዲኖራት አድርጓታል። እንደምታውቁት ልጅ የሚመጣው ከወገብ ነው አይደል? ከወገብ። ቅዱስ ጴጥሮስ እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራች ታዘዘችለት። ሳራ ለአብርሃም ጌታዬ ብላ በመታዘዟ ያን ቤት ማን ጎበኘው? እግዚአብሔር ጎበኘው። የአብርሃም ጥንካሬ ብቻ ሳይሆን የሳራ የቤቷን ገመና ሸፍና መያዝና ጥንካሬዋ ያ ቤት በማን እንዲዳሰስ ሆነ? በእግዚአብሔር። እናንተም ከሚያስደነግጥ ነገር አንዳችስ እንኳን አትፍሩ፣ መልካም ብታደርጉ ልጆቿ ናችሁና በማለት ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ይናገራል። በቤተሰቦቿ ላይ ምን? በቤተሰቦቿ ላይ ምን? ጠንካራ። ለምለም ስላሴዎች አይባልም። እሺ ስላሴ በይ። ስለዚህ የተታለለ አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች በማለት ደግሞ ቅዱስ ጳውሎስ ይናገራል። ሴት ልታስተምር ልትሰለጥን አልፈቀደላትም ያለበት ዋነኛው ምክንያት ሔዋን ተታላ በስህተት መውደቋን ይጠቅሳል ማለት ነው። የሴት ልጅ ባህሪዋ ሲያሞግሷት፣ ከፍ ሲያደርጓት፣ ከፍ ከፍ ተደርጋ ላይ ሲሰቅሏት ዘፍጥረት 3 ላይ ልክ እንዳለው ቀድማ በስህተት ውስጥ ስለምትወድቅ ስላሴ እንደዛ አይጻፍም። ስለዚህ ስለምትወድቅ በእምነት በፍቅር በቅድስና ራሳቸውን እየገዙ ቢኖሩ መውለድ ትድናለች በማለት በምትወልዳቸው ልጆች ድህነትን እንደምታገኝም ጭምር ይናገራል። ለቤተ ክርስቲያን ጠንካራ የሆኑ ካህናትን፣ ዲያቆናትን፣ አገልጋዮችን መውለድ ቅድስና ስለሆነ እመቤታችን ቅድስት ድንግል ማርያም በጾታ ሴት፣ በመፈጠር የሰው ልጅ፣ ነገር ግን ዓለም ሁሉ የዳነበትን መድኃኒት እመቤታችን ቅድስት ድንግል ማርያም ሴት ሆና ምን ወለደች? ዓለም ሁሉ የዳነበትን ዓለም ሁሉ ድኖበት የመጣውን መድኃኒት ከሴት ማህፀን ተገኘ። ክብሯ ምን ያህል እንደሆነ ቅዱስ ጳውሎስ ሲናገር የሔዋንን መሳሳት ከጠቆመ በኋላ በመውለድ ትድናለች ብሏል። ትርጉሙ በልጆቿ በጌታችን በእመቤታችን ከብራለች ብሎ ይተረጉማል። ሔዋን ስለወለደች እመቤታችን ጌታችን ከእርሷ ተወልዷልን። ሔዋን በመሳሳት ደረጃ ብትሳሳትም የእሷ ስህተት አዳምን ቢያሳስተው ከክብር በሔዋን ምክንያት ብንወድቅም ደግሞ ወደ ዘላለማዊ ሕይወት ደግሞ የተመለስ ነው ሔዋን በወለደቻቸው የልጅ ልጆቿ ነው። የአዳም ልጅ ብቻ ተብሎ አይቆጠርም። አዳም ብቻ ስላልወለደ በመውለድ ደረጃ ሔዋን እናት ስለሆነች እመ ብዙኃን ወይም የብዙዎች እናት ተብላ ስለምትጠራ ምንም ያህል ገነትን የሚያህል ቦታ በሔዋን ቦካ ብናጣም ዘላለማዊ የሆነ ርስተ መንግስተ ሰማያትን ደግሞ በእመቤታችን በኩል ስላገኘ እመቤታችን ቅድመ እናትሽ ማን ናት ተብላ ብትጠራ ሔዋንን ስለምትጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል። ይህንን የሰው ልጅ ሆነ ልትጠራበት የቻልከው የዘር ሐረግ ይቆጠር ቢባል ሮጦ ሮጦ ሄዶ ዘመኑ ተቆጥሮ ሄዶ ሲያበቃ አዳምና ሔዋን ላይ ስለሚቆም፣ ስለዚህ የዓለም መድኃኒትን መውለድ የቻለች ሴት ስለሆነች በልጆቿ እንደምትከብር ደግሞ የሴትን ክብር ይናገራል። ዝም ብሎ የወደቀ ዝም ብሎ የተጣለ ክብር የሌላት ምንም ነገር የሌላት አድርጎ እንዳይቀመጥ የልጇ ክብሯ የልጇ ክብር የእናቷ ክብር ነውና የልጇ ካህንነት ለእርሷ ታላቅ ክብር ነውና፣ ስለዚህ እንደዚህ አይነት መቀደስ እንደዚህ አይነት መወደድን ማግኘት የሚፈልጉ ሴቶች ካሉ ራሳቸውን መጠበቅ አለባቸው። ቤታቸውን ማክበር አለባቸው። ለእግዚአብሔር ቃል የተገዙ መሆን አለባቸው። አንደበታቸው ላይ እንደመጣ የሚናገሩትን ቃላት መከልከል እንዳለባቸው፣ በቤተ ክርስቲያን ውስጥ ያላቸውን ስልጣን፣ በሃይማኖት ደረጃ ያላቸውን ገደብ ለይተው ማወቅ እንደሚገባቸው ቅዱስ ጳውሎስ ለጢሞቴዎስ ለልጁ ኤፌሶን ላይ ይህንን ነገር ተግባራዊ እንዲያደርግ ጽፏል። ይህ ሕግና ስርዓት ለኤፌሶን ሰዎች ብቻ ነው የሚሰራው ወይንስ በመላው ዓለም ለምንገኝ ክርስቶስ ለመሰረታት ቤተ ክርስቲያን ውስጥ ለምንገኝ ክርስቲያኖችም ጭምር ነው? ጥያቄው ለእናንተ ነው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን።
እግዚአብሔር ቀን ከጨመረልን ምዕራፍ 3ን ነገ እንማራለን። ይቆየን። አሜን። ግልጽ ነዋ። ትምህርቱ ገብቷችኋል እህቶች? እንዴት አመሻችሁ? ሰላም በሁላችሁ። ቃልየትን ያሰማልን፣ ቃልየትን ያሰማልን፣ በእድሜ በጸጋ ይጠብቅልን።